ለጠንቋይ የዘፈኑ አርቲስቶች ይህንን ቪዲዮ ካያችሁ በኋላ ሙዚቃ መስማት ያስጠላቸዋል። ሙዚቃን እንዴት እርኩስ መንፈስ ለራሱ እንደሚጠቀምበት እንመረምራለን። ከነዚህም ሙዚቀኞች ጎራም ቴዲ አፍሮም ይገኝበታል። እንዴት ካላችሁ በዝርዝር እስከነ ማስረጃው ይዘነዋል፣ ታደምጡታላችሁ። ዘፈንማ ድሮ ቀረ ካላችሁ እጅግ ነውረኛ ዘፈኖችም የቀሩት ድሮ እንደሆነ ልናወጋችሁ ነው። የክራሯ ንግስት ሜሪ አርሜዲን ጨምሮ ተወዳጅ ሙዚቀኞችን ጥንት የወጣ የብልግና ሙዚቃን ዛሬ እንቃኘዋለን። መዝሙር አልያም በኔሽዳ የሚመለከው ቤተክርስቲያን አልያም መስጊድ የሚመለከውም አንድ ፈጣሪ ነው። በሙዚቃ ግን የሴት እንደ ጣዖት ይመለካል። ጣዖቴ ነሽ ያመለኩሽ እያለም አረጋኝ ወራሽ ለርኩስ መንፈስም መዝፈኑን ተያይዞታል። ለመንፈስ ግብር የዘፈኑም የተባሉትም የፍቅር አዲስ ሙዚቃም በጥልቀትም መርምረነዋል። እጅግ አሳፋሪ ሁኔታም አግኝተንበታል። ሁሉንም በሐሜት ፕላስ ቲዩብ ላይ ለእናንተም አቅርበናል። እናንተ ብቻ ላይክ እና ሳብስክራይብ እያደረጋችሁ አብራችሁን ትንሽ ዝለቁ። ብጻት ስዩም ለየት ባለ የድምጽ ቃናዋ በብዙዎች ተወዳጅ ናት። ብጻት ስዩም ለታሪክ የሚቀመጥ የብልግና ፊልምን በሙዚቃ ሰርታም አስቀምጣልናለች። ጉድ በል ጎንደር ዘፈን ማውነትም ድሮ ቀረ እንዴት ትላለች። በዚህ በዛ ተቀላጥፌ አራግፌ አንጣጥፌ ትንሽ ቀማምሰን ትንሽ ሳስቀን ወዲያው ደሞ አውላልቀን ደሞ ወዲያው ያለሰቀቀን ማን ያላቀን ባንድ ተጣብቀን በህይወቴ እንድች ያለች ቀን ጭራሽ በፍጹም ጭራሽ ማን እንደሱ እልፍኝ አዳራሽ የኔ ጌታ የኔ አልጋ ወራሽ ትቀጥላለች። አሁንም አቤት አቤት ሲጥም ደስ ሲል ሲያቃጥል ወየው ሲጥም ደስ ሲል ሲያቃጥል ትለናለች ተወዳጇ ድምጻዊት ብጻት ስዩም። መቼም ይህንን ግጥም እንዳብራራላችሁ አትጠብቁ። ብጻት በዚህም ዘፈኗን ብታበቃም ማለፊያ ነበር። እሷ ግን ማንን ሰምታ በለው ግድ የለህም እያለች ደግሞ ብቅ ትላለች። ወዳጄ በልበለው ያለች የምታደፋፍረው የፈረንጆ ስላታ ደንበር ተሻግረው ሀገሯ ገብቶ እንዳይመስል። ብጻት ከመኝታ ቤት አሁንም አልወጣችም። በለው ግድ የለህም ትላለች። እንደ መፍለቅለቁ እንዲህ እንደማማሩ እልህ ያስጨርሳል እሱም ማስተማሩ። እሱ ሲሽኮረመም እኔ እሱን ሳለፋ ወይ ዘመን። ብጻት በዚህ ሙዚቃ በዘመነኛው አጠራር ሹገር ማሚ ሆና ነበር። እንግዲህ ብጻት በእድሜዋ ከሷ የሚያንስን አንድን ጉብል ለማባለግ እንዲህ መከሯን እንደበላሽ ማን አወቀላት። ይህንን ግጥም የጻፈው ገጣሚ ተብሎም ይጠራል አይታወቅም። አንገቱ ላይ ስካርፕ ነገር ጣል አድርጎ የሚንጎማለልም ይሆናል። ስለ ብጻት ሲነሳ መዝሙር ነው ወይስ ሙዚቃ ተብሎም የሚከራከሩበትም ሙዚቃ አላት። ባስረሳኝ የሚለው ሙዚቃ ባስረሳኝ አንተንስ ባስረሳኝ። ምክንያቱ ደግሞ ሙዚቃው ላይ በርከት ያሉ ታቦታት ይጠቀሳሉ። ነገር ግን መዝሙሩ መሆን ቀርቶ አደገኛ ትዕቢት የተሞላበት ሙዚቃ ነው። በሀገራችን ላይ ሙዚቃ ነው። እንዴትም ሆኖ መዝሙር ሊባል አይችልም። ግጥሙ እንዲህ ይላል፣ እንመልከተው። በተሳልኩት ስረት ካልወጣው ከማፍቀር ሰረሳ ካላየው ከሐሳቡ ይስቀር ምን ብያ ነክሳለሁ ከእንግዲህ ታቦቱን ባንተ ለመጨከን ካልሰጠኛ ሞቱን ነው የሚለው እንግዲህ ግጥሙ። አያችሁ እሷ ታቦት የምታነክሰው አንድን ኮበሌ እንዲያስረሳት ነው። አንተን ካላስረሳኝ ለምን ብዬ ታቦት አነክሳለሁ ነው ነገሩ። ምን ክፋት አለው ካላችሁ የአዳምና የሔዋን ታሪኩ ጅምሩ እንዲህ ነበር። ይህችን ነገር ተከለከልን ብለው ያችን በሉ። የብጻት መንፈስም ሁሉን ነገር ሰጥቷት አንድ ጎረምሳ መርሳት ስላቃታት ምን ብያ ነክሳለሁ ከእንግዲህ ታቦቱን እያለች ታምታታለች። በሉ እንግዲህ እናንተም ያልተመለሰላችሁን አንድ ጥያቄ ምዘዙና አነክሳለሁ ብላችሁ ከአምላካችሁ ጋር ግብ ግጠሙ። መቼስ የሙዚቃው ዓላማው ይህን አይደል የሚነግረን? ወንዱ ብጻት ደግሞ በሌላ ዘፈኑ ክፈችልኝ በሩን ልበል ወጣ ገባ እያለ የዘመኗ ሰው በዜማ ይከተላታል። ይህንን አይደል ዘፈን ድሮ ቀረ የሚባለው? አጃቢ እኮ ነው። ሌላኛው አንስት ደግሞ ብቅ ትልና ተኛ ፈረሰኛ እያለች ትመጣለች። ልጅና አባቱን ቀምሳ ጀብዷን ለታካሚው በጥበብ አስደግፋ ህዝቡን እያዝናናች እኮ መሆኑ ነው። ይገርማል። ሰውየው አቡዬ ገዝሙ ናቸው። የልጃቸው ስም አልተጠቀሰም። እንዲህ ይላል፣ ጎረቤታችን አቡዬ ገዝሙ አላስተኛሉ እየደገሙ በ80 ዓመቱ በስተርጅናቸው አሰራራቸው እንደ ልጃቸው። ሙዚቃ ኃጢአት ነው የሚባለው አሁን ያስተማምናል። ይህ ለየትኛውም ህብረተሰብ ለየትኛው ብሔርና ለማንኛውም እምነት ተከታይ እንደተሰራ ያጠያይቃል። ማንኛውም ወንድ አንዲትን ሴት ከልጁ ጋር ሊጋራት በተአምር አይችልም። ታዲያ ይህ ነውረኛ ሙዚቃ አሁንም ይቀጥላል።
ለስም ነው እንጂ መምህር ያሏቸው ኩትኳቱ አዋቂ ገበሬ ናቸው። በአባቱ ወጥቶ ወቃው ልጃቸው ሴቶችን ሁሉ አሯሯጣቸው። አንገቱን ደፍቶ ይመስላል ጨዋ አርመሰመሰው ምን ቀረው ሸዋ። አጀብ! እንግዲህ ይህ ሙዚቃ በወጣበት ዘመን ሴቶችን ማርመስመስ የሚያስፈራበት ጊዜም ነበር። ምን ነው ይሉም ተፈሪው HIV ኤዲስ በስፋት ሰዎችን ያረገፈበትም እንደ እሳት ሰደድ በጣም የተስፋፋበትም ዘመን ነበረ። እንዲህ አይነቶቹ ሙዚቃ ታዲያ የበኩላቸው ሚና ተወጥተዋል። ትውልድን በማርገፍ ማለቴ ነው። ሜሪ አርሚዲ ይህንን ስም የማያውቅ እጁ ላይ ሞባይል የጨበጠ ሰው መቼም አይኖርም። ከሜሪ ታዋቂው ሙዚቃዋ ታዲያ እንዲህ ትላለች። እንተኛ ካላችሁ እንገንደሰው፣ መኝታ ከሆነ ቀርቷል ካንድ ሰው። ቀጣዩ እንኳን እራሷ ትበል። ቅዱስ ያልሆነ መንፈስ ይህንን ማቃሰት ዜማ ነው በማለትም ያሳምነናል። የትኛውም ሃይማኖት ሙዚቃ አይፈቅድም። ሙዚቃና ሙዚቀኞቹ ግን በዜማና በግጥማቸው ነፍስ፣ ገዳም፣ ቤተክርስቲያን ማለት ዕጣኑን ያነሱላቸዋል። ቅኔ ቢቀኙልሽ እያሞጋገሱ ማለት ያስቆማል ተፈጥሮሽ ሞገሱ ይላታል ኤፍሬም ታምሩ። ማለት ከመቼ ወዲህ ለሴት ልጅ ይቆማል አያስብልም? ድፍረትስ አይሆንም? ነይ ነይ ያለሜ አብረን እንሁን፣ ገዳም ያለ ፍቅር ለጽድቅም አይሆን። አቤል ሙልጌታ ማለት ያገላሽ ናፍቆትሽ ያገላሽ ማሬት ወረቡ ግም ሲል ቀሰቀሰኝ በሌት። ማዲንጎ አፈወርቅ እንዲህ እያልን እንጫወታለን። ሸዋንዳ ኃይሉ ታምራለች በሚለው ጉደኛ ሙዚቃው እንዲህ ይለናል። በሰንበት ከመቅደስ ባትገቢስ ምን አለ፣ ዙሪያው አየሽ ቄሱ ቅዳሴው ታጎለ። ጉድ በል ጎንደር! የእግዚአብሔር መንፈስ ባለበት ቦታ ቄሱ አንዲት ቆንጆ አይተው ቅዳሴውን መቀደስ ሲሳናቸው በቦቷ ፍዝዝ ብሎ ቅዳሴው ሲታጎል በጣም ይገርማል። የቀዳሽ ለቅዳሴ ያለውን መሰጠት የማውቀው የቤተሰብ አባላቸው ስጋቸው እንደሞተ መርዶ ሰምተው እራሱ አቋርጠው እንደማይወጡ ነው። ማቋረጥ አይደለም ምንም አይነት የስሜት መታወክ ሳይታይባቸው ቅዳሴውን በስነ ስርዓት ቀድሰው ጸበል ለመኑ ቀርተው በሰላም ወደ ቤታችሁ ግቡ ከተባለ በኋላ ነው ወደ ሐሰን የሚመለሱት። ይህ በትክክል የሆነና እውነተኛ ታሪክ ነው። ይህንን ትክክለኛ ታሪክ በሰማውበት የሸዋንዳይ ሙዚቃ ምን ይላል መሰላችሁ? እንመልከተው። በሰንበት ከመቅደስ ባትገቢስ ምን አለ፣ ዙሪያው አዩሽ ቄሱ ቅዳሴው ታጎለ። መቅደስ ውስጥ ቄሱ አመነዘሩ እያለ ነው። ሙዚቃ እርኩስ መንፈስ ካልሆነ አሁን ካልተማመነ እስኪንቀጥል። የጽድቅ ፈተና የጾመኛ ፍቺ፣ ቁመሽ በአደባባይ ሰው አታሳስቺ፣ ቀና ባትይ ምን አለ የቆረበስ ስንት አለ። ይህ ግጥም የጻፈው ማን ይመስላችኋል? ቴዎድሮስ ካሳሁን ገርማሞ ነው። መቼም ይህ ሙዚቃ በቅርቡ የተለቀቀም ቢሆንም አንዳች አይነት ቅሬታም እንደሚገጥመውም አስባለሁ። ሙስሊምም ይሁን ክርስቲያኑ ሙዚቃ መስማት ባይኖርበትም ግን ይህኛው ሙዚቃ ጭራሽ አብሮ ማዜም ግን መቅደስን ከማርከስ አያስተናንስም። እርግጥ ነው ዘፋኙም ሆነ የግጥሙ ደራሲ ክርስቲያኖች ናቸው። ነገር ግን ጸረ ክርስቲያኖች የሆኑ ሙዚቃን በአንድነት ሰርተዋል። እጅግ ጥንቃቄም ያስፈልጋል። ፍቅር አዲስ ነጋጠው ፍቅር አዲስ ላይ ከደረሰውም ትችት ላይም የነ አብይ ይልማን ሐሳብ እንዋስና አልገባኝም ስትል ያቀነቀነችው ሙዚቃ እንዲህ እንመለከተዋለን። አልገባኝም እኔ የፍቅር ትርጉሙ ከማለቷ ፍቅር እንዴት አይገባትም ይላሉ። ፍቅርማ አምላክ ነው ሲሉ ወዲያውኑ ዱላቸውን ይመዛሉ። የራቀው ሀገሩ ምድር ላይ ነው ሰማይ። ዘፈኑ ላፈቀረችው ወንድ ከሆነ ምድር ላይ ነህ ሰማይ ላይ እንዴት ተብሎም ይጠየቃል። ይህ ነገርማ ለመናፍስት ግብር የዋለ ግጥም ነው ሲሉም ጋዜጠኞች ይሞግታሉ። ለዛውም ከሰማይ ላይ ወደ ምድር ለተጣለው መናፍስ ነው እያሉም ይቀጥላሉ። ፍቅር ምታት ነው ወይስ ነገር ኃይል ከማለቷ ምታት የርኩስ መንፈስ መገለጫ ነው። ከአምላክ የሆነ ከሆነ እስከነ አጠራሩ ታምር ነው የሚባለው። የምን ምታት ለኔም ማትገለጥ ለኔም ማትታይ። ይህ ግጥም መቼም ላፈቀረችው ወንድ አይደለም። ለምን ቢሉ በአካል የማይታይ የማይዳበስ ሰው ከጅብሩ እንዴት ሊፈቀር ይችላል? እናም የሚቀጥለውን ጥያቄም ያጭራል። ሲቀጥር መገለጥ ለመናፍስት እንጂ ለሰው ልጅ ቃሉ አያገለግልም። እገሌ መጣ እንጂ እገሌ ተገለጠም አይባልም። በሉን ቀጥል። ትርጉምህ አይገባኝ አንተም አትታይ፣ አረ ፍቅር አዲስ ሰይ አታወዛግቢን። ትርጉሙ አይገባሽ እሺ፣ እንዴት ላላየሽው ነገር እንዴት ቀኝለታለሽ ታንጎራጉርለታለሽ? በሞቴ ሀገር ሰማይ ነው ወይስ ምድር የተባለው ነገርስ ኃይል ያልሽው ሰው ከሆነ እንዴት ሆነና አንተም አትታይ ለመባል በቃ? እኔ አልረዳው ሰው አይረዳው። ፍቅር አዲስ ያልገባትም እኛንም አልገባንም። የዜማው ባለቤት ማን ይሆን? በሞቴ እልፍኝ በሽቶ ይታጠባል አሉ። አረ ጎበዝ፣ የምን እልፍኝ ነው በሽቶ የሚታጠበው? ማን ነው? ሚስጥር ነው የተባለውስ የእልፍኝ በሽቶ የሚታጠበው ይህ ነገር ለክርስቶስ ይሆን እንዴ? ያሉም አልጠፉም።
ውዱ ሽቶ ለክብሩ የሰበረችው የማስታወሻ ዳሩ የክርስቶስ ቤተ መቅደስ እንጂ እፍኝ ሲሉ ጋዜጠኞች አጣጥለውታል። ፍቅር አዲስ ቀጠል አድርጋ ከደጅህ ደጅ ሳር ተጎዝጉዟል አሉ። ወይንህ መጣፈጡን ከሰው ሰምቻለሁ፣ ቁረጥና ቅምሰኝ አብሮ ይመጥቻለሁ። እዚህ ላይ እንኳን መስመሩን የለየ ይመስላል። የሰው አካል እንደሆነ እየጠራ መጥቷል። ማማር ለጊዜው ስሜት የሚል ቃል ነው። መቅመስም አላቂ ነገርን ያመለክታል። እንቀጥል። አይናፋር እንግዳ ከደጅ ቆሜያለሁ፣ አስተናግደኝ፣ እቅፍ አድርገኝ። ጎሽ አሁን ፍንትው ብሎ የጠራ ይመስላል። ከላይ ያወራነው ጉዳይ ታዲያ ይሄ ሙዚቃ ለማን የተዘፈነ ይመስላችኋል? ሐሳብ አስተያየታችሁን በነጻ አጋሩን። እስካሁን አብራችሁን ከቆያችሁ ቪዲዮውን ሳብስክራይብ ማድረጋችሁን እንዳትረሱ። ውድ ሃሚ ፕላስ ቤተሰቦች የዛሬው መሰናዷችን ይህንን ይመስላል። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልልን። እስከዛው ይህንን ቪዲዮ ለእናንተ ጀባል መልካም ጊዜ ይሁንላችሁ። በሌላ እርሰ ጉዳይ እስከምንገናኝ